ወንድ ሆነ ትፈጠራል ወንድ ግን መሆን ስራ ይፈልጋል ሰው እኔ በስራ ያመጣሁት የሆነ ማንነት አለኝ ተፈጥሮዬ ወንድ ነው ወንድ ለመሆን ግን የወታደር ሜንታሊቲ ያስፈልጋል ምንድነው የወታደር ሜንታሊቲ በምድር ላይ የሚገጥሙ ማንኛውንም አይነት ችግሮች ካልገደለ ፈተና ነው ታልፈዋለህ የሚል ሜንታሊቲ ነው ወታደር ያለው ሜንታሊቲ ማንኛውም ነገር ሊገጥም ይችላል ያንን ነገር የማለፍ ግዴታ አለብህ የፈለጋ አባጣ ጎባጣዩ አያገባ ያቺን ቻሌንጅ የማለፍ ሜንታሊቲ የወታደር የሶልጀር ሜንታሊቲ ነው ብዙ ጊዜ ለውትድርና የሚመለመሉት ወንዶች ነው ለምን ወንድ ስለሚያረጋቸው የበለጠ ያጠናክራቸዋል ያ ወንድ ልጅ ጠንካራ መሆን የሚችለው በታፍ ነገር ብቻ ነው ከባድ ነገሮችን ሲያልፍ ነው አይተኮነ ስራ ጠፋ ስራ እስኪ ካለ ምናምን ስራ እኮ ወደ አንተ አይመጣም አንተ ነው ወደ ስራው የምትሄደው ምን አለ እኔ እሺ ስራ ላስገባ ምን አለ ምን ሙያ አለ ምንም እኮ ሙያ የለ አረ ላላካለው በደንብ አየ ይሄ ሙያ ነው እቺ ማለት አለብህ እንጂ ስራ ጠፋ የሆነ አካውንት እንትን በልን ወንድሜ እኔ እንደዛ ቢገኝ እኔ ስለምን ስራ ሰራለሁ እንደዛ እየላኩኝ ገንዘብ አላገኝም ሰው ወንድ ልጅን ወንድ የሚያደርጉት የተወሰኑ ግብአቶች አሉ እነሱን ለማንጸባረቅ ነው መሞክረው ይሄንን ፕሮግራም በጣም ብዙ ወጣቶች ያዩታል የዩኒቨርሲቲ ላይ ያሉ ልጆች ሃይ ስኩል ላይ ያሉ ልጆች አብሶ ደግሞ እንዲያውም ቅርብ ጊዜ እየጻፉልኝ ነበሩ የፖርኖግራፊ የማስተርቤሽን ምናምን ሱስ ውስጥ ያሉ ሰዎች እንዴት ነው የምወጣው ከበደኝ ምናምን የሚሉ አይነት ነገሮች ይጻፋሉ ይላካሉ በተደጋጋሚና ቆይ ጊዜ ድረስ ብዬ አልመልስም ነበር ሰው ዛሬ በሰፊው ብናወራባቸው ደስ ይለኛል ምክንያቱም ይሄ ኢንስታንት ግራቲፊኬሽን የሚባል ነገር አለ አይደለ ቶሎ ሳቲስፋይ መሆን ያ ማለት የዶፓሚናችን በጣም በፍጥነት ስልክ ላይ ስንቆይ ስክሮል እያደረገ አንድ ሰው ሲወጣ ዶፓሚናችን ይመነጫል ሃይ ሌቭል ነክቶ ይመለሳል የዛ ሰዓት የሆነ ነገር ያደረግን ምናምን መስሎ ይሰማናል የሆነ ነገር ያሳካም መስሎ ይሰማናል at the same time የዶክተሮችም ሲያወሩት ፖርኖግራፊ አዲክትድ የሆነ ሰው ማስተርቤሽን ላይ አዲክትድ የሆነ ሰው ኤኒሱስ ላይ ያለ ሰው የዶፓሚን መጠኑ ነው በጣም ከፍተኛ ደረጃ ላይ ደርስና ሲመለስ ወደ ታች ይወርዳል ሶ ወደ ፒክ ስቴት እና ኖርማል እስከሚሆን ጊዜ ድረስ እነዛን ሰዎች ሚዝራብል ያደርጋቸዋል ሶ አንድ ሰው እንዴት አድርጎ ወንድ መሆን ይችላል መንገዶቹ ምንድናቸው ዳይ የሚገርም ጥያቄ ነው የጠየቀኝ ቀለል አድርገ ሳል የሚያደርጉ ጥያቄዎች ነው የምትጠይቀው በጣም አሪፍ ብዙ ጊዜ ኢዝሊ ሳቲስፋክሽን ማግኘት ማለት ምን ማለት ነው የአክሽን ሰው አለመሆን አንድ ሰው በተደጋጋሚ ስለ የሆነ ስራ መጀመር በጣም ያወራ በሄደ ቁጥር ስራውን የጀመረው ይመስላል አይምሮ በሪያሊቲና በወርድ መካከል ያለው ልዩነት አያውቀው ሚንስ ዛሬ 10 ገጽ መጽሐፍ አነበብኩ አይገርምም ዛሬ እኮ አነበብኩ ብልህ በተደጋጋሚ አይምሮዬ የእውነትም አንብበሃል ይለኛል ያነበብከው ግን አለ ወይ ወይንም የእውነት እስኪ ንገረኝ እስኪ ነው የለም አክሽን የለማ እና ማውራትህ አንድ ኮምፖነንት ቢሆንም አክሽን ግን ዋናውን ነገር ይወስደዋል ማለት ኢዝሊ ነው አሁን ለምሳሌ ፖርኖግራፊ ሰው ያየ በሄደ ቁጥር ያደረገ ይመስላል ያደረገ ደግሞ ሲመስለው ፋክቱ ጋር ስትመጣ ወይ ሪያሊቲው ጋር ስትመጣው ደግሞ አላደረገው ያየውን ነገር ለመተግበር ነው ቀጥታ የምትሄደው እና ስልክ ላይ የምታያቸውን ማንኛውንም ነገሮች በጠቅላላ እንደ ዕውቀት ልትወስዳቸው ትችላለህ ጥሩም ይሁኑ መጥፎም ይሁኑ ለምሳሌ አሁን ቆንጆ የሚገርም የካራቴ ፊልም አየን እና በቃ ልጁ 10 ሰው ባንዴ ሲመታ ምናምን አየ እና ወተ ትማታ ፈለክ ሞክረው እስኪ ሞክረው yes ማረጋ አትችልም ያንን ምክንያቱም ሪያሊቲው ያ ስላልሆነ ማለት ነው ያ ልጅ ቢያንስ ያቺን 10 ሰው ሲመታ ሜቢ 80 ጊዜ ተቀርጾ ሊሆን ይችላል 80 ጊዜ መቀረጹ በራሱ አክሽን እየወሰደ ነው እየወደቀ እየተነሳ ነው ሶ
አንድ ወንድ ልጅ ኢዝሊ ሳቲስፋክሽን የሚያገኝ ከሆነ በረጅሙ የህይወት ጎዳና መደሰት አይችልም። እኛ ሳቲስፋክሽን እንደ ወንድ ልጅ ሳቲስፋክሽን ማግኘት ያለብህ በድካሙ ነው፣ በፕሮሰሱ ነው። ሰው የሆነ ነገር ውስጥ መግባት የሚፈልግ ሰው ወይንም ከሆነ ደግሞ ፕላስ ዋናው ነገር በጣም ይሄ ይጠቅማል ብዬ የማስበው ነገር ካለብህ ሱስ አቆማለሁ ዝም ብለህ ስላልክ አታቆም። ከሱስ ለመውጣት ሌላ ሱስ ነው መጀመሪያ ያለብህ። የስ ምክንያቱም ከሱስ መውጣት ትፈልጋለህ። ስለዚህ መጀመሪያ ያለብህ ለምሳሌ የማጨስ ሱስ ሊሆን ይችላል ያለብህን ሱስ ለመተው ሌላ ሱስ ነው መጀመሪያ ያለብህ። ለምሳሌ እቺን ሲጋራውን በምትጠይቅ ሰዓት ላይ ስፖርት መጀመር ሊሆን ይችላል። ሲጋራውን በምትጠይቅ ሰዓት ላይ የሆነ መጽሐፍ ሊሆን ይችላል። ሲጋራውን በምትጠይቅ ሰዓት ላይ ሰው ጋር መደወል ሊሆን ይችላል። ሲጋራውን በምትጠይቅ ሰዓት ላይ ሌላ ሱስ ፍጠርለት፣ አንተን ሊያስደስትህ የሚችል ነገር፣ ጠቃሚ ሱስ ማለት ነው። ኦፍ ኮርስ የሰው ልጅ ከሀቢት ውጪ ሊሆን አይችልም። እኛ ስፖርት እንሰራለን። ስፖርት መስራት እኮ አጋጣሚ ሆኖ የሚገርም ሱስ ነው፣ ወይንም ደግሞ መልካም ከሚባሉት ዘርፎች ውስጥ የሚመደብ ነው። ስፖርት ባልሰራ ሌላ ነገር ላደርግ እችላለሁ። ሰው አሁን ከስፖርት ውጣ ብትለኝ ኢዝሊ ልወጣልህ አልችልም። ኢቭን ኢፍ ጥሩም ቢሆን ማለት ነው ልወጣልህ አልችልም። አሁን ከዚህ ስፖርት ሱስ ለመውጣት ሌላ ያስፈልገኛል፣ ሌላ ሱስ ያስፈልገኛል። እና ከሱስ ለመውጣት ሱሱን አይደለም መታገል ያለብህ። ከሱሱ ስትወጣ ቀስ ብለህ ሌላ ሱስ ነው መጀመሪያ ያለብህ። ምክንያቱም ሀቢት ይሆናል። የሆነ ነገር በልምድ እንደ ቀልድ ትጀምረውና እንደ ቀልድ የማትወጣባቸው ብዙ ነገሮች አሉ። ሱስ ሚንስ እንዲህ ነው ስትገባ እንደ መኪና በቃ ቁልቁለት ገባና ልውጣ ግን ስትል ዳገት ከባድ ፕሮሰስ ነው የሚሆንብህ እና የገባኸው ቀስ በቀስ ነው። ባንዴ አቆማለሁ የሚል ሜንታሊቲ ውስጥ አትግባ። ባንዴ ስመስ ጀመርከው? ባንዴ እኮ አልተጀመረም። ባንዴ ያልጀመርከውን ነገር ባንዴ አቆማለሁ ማለት አትችልም። ለምሳሌ ዛሬ 5 ሲጋራ የምታጭስ ከሆነ ዛሬ 6 የሆኑ ቪዲዮዎችን አንተን የማይመጡን ቪዲዮዎች የማትፈልገውን ቪዲዮዎች የምታይ ከሆነ አትሊስት 4 አድርገው ቀንሰው። የስ ይኸው እኮ ማለት አለው ዶፓሚንህ እኮ አለ፣ አልታውክለትም። which means እሱም ያሳብድሃል እኮ ካልሰጠኸው በጊዜው። ስለዚህ 4 ሲጋራ የምታጨስ ከሆነ 3 ሲጋራ እሱስ እየተቀነሰ ከዛ አንድ ስትቀንስ ደግሞ አንድ እዚህ ጋር አዲሽናል መጨመር አለብህ። በአንድ ሲጋራ 10 ፑሻፕ፣ በአንድ ሲጋራ 10 ፑሻፕ አትሊስት አብረህ እያያዝክ መሄድ አለብህ። ሌባ ከሆንክ ሌባ ብቻ ለምን ትሆናለህ? የሚሰራ ሌባውን ሱሰኛ ምን አይነት ነው እሱ? የሚሰራ ሌባ ማለት ምን ማለት ነው? አትሊስት አጫሽ ከነበረ የሆነ ልጅ ወይንም አጣሽ ከሆነ ማጨስ ብቻውን በቃ በጣም የወረደ ነገር የሚሰራ አጫስ ሲሆንስ ስራ ያለው አጫስ አይሻልም? ባይዘው አሁን እኮ በጣም የሆነ ደረጃ ትልቅ ደረጃ ላይ ደረሱ። ዞሮ ገንዘብ ነው አይደለ? ገንዘብ ያላቸው የሚያጨሱ ብዙ ሰዎች አውቃለሁኝ እኔ። ማንም ሰው ቀና ብሎ አይናገራቸው። እንዲሁም በኩራት ነው ሁላ ሲያጨስ እስኪ አጫጫሱ ምናምን ተብሎ ይታያል። ያ በቃ አለቀ። ይላበሰዋል ነገርየውን ማለት አሁን የዚህን ሰውዬ አይምሮ መጉዳት አቁሟል። እንደዚህ አይነት ሰዎች አይምሮን መጉዳት አቁሟል። ሜቢ የሚጎዳው ሳምባውን ተላብሶታል። ችግር የለበትም። ስራም መስራት ካለበት እስከ ጥግ ይሰራል። አዎ እንዲህ ሳቲስፋክሽን አጣው ይዬ ምናምን አይልህም። አሁን ግን ከረንትሊ የራሱ ስራ የሌለው ወጣት፣ የዩኒቨርሲቲ ተማሪ የሆነ ወጣት፣ ዲፕ የሆነ ሪል ትክክለኛውን ህይወት ያላየ ወጣት በትንንሽ ሱሶች ውስጥ ለምሳሌ ሲጋራ መልክቱ ኢሚዲየትሊ ነው። በቃ እዛው ተረክ ይላል እና እቺን ውጤት ለምዳሃታል። ወደ ስራም ስትቀይረው ውጤቱን ኢሚዲየትሊ ትፈልገዋል። ስራና ሲጋራ አንድ አይደሉም። ስራ የስራን ውጤት ለማየት አመታት፣ ምናልባት አንተም ልታልፍ ትችላለህ። ውጤቱን በማየት የሳታየው ውጤቱን ለማየት በምትፈልገው በምታደርገው ትግል ውስጥ አንተ ልታልፍ ትችላለህ እና ኢዝሊ ላለመደሰት መሞከር አለብህ። በጆርኒው ለመደሰት መሞከር መቻል አለብህ። እኔ ፊትነስ ማንዳቶሪ ነው ለወንድ ልጅ ኢቭን ኢፍ ለሴት ልጅም ቢሆን ማንዳቶሪ ነው። ምክንያቱም የስፖርት ባክግራውንድ የሌለው ልጅ ምንም ሱስ የለበትማ። ሱስ ያስፈልገዋል የሰው ልጅ። ምንም ባክግራውንድ ላይ የሱስ
የሆነ ነገር ከሌላ አሁን ለምሳሌ የኔ የስራ ባክግራውንድ አለኝ ጠንከር ያለ ፋሚሊዎች፣ የስፖርት ባክግራውንድ አለኝ ጠንከር ያለ በቤተሰቦች ከላይ ጀምሮ ብላክ ቤልት ያለው አለ፣ የሆነ ቤልት ያለው አለ እና እኔ እነሱን እያየሁ ነው ያደግኩት። እነሱን እያየሁ ያደግኩኝ ከሆነ አትሊስት የመጀመሪያ ሱሴ ምንድን ነው ሊሆን የሚችለው? ይሄ በቃ ስፖርት፣ ውሹ፣ ማርሻል አርት ምናምን እያሻሻልኩት ነው መሄደው። በራሴ ሲሆን ደግሞ አሁን ከረንትሊ ደግሞ ሲሆን ፊትነስ የሆነ ሰውነት ግንባታ ላይ ይሆናል። ያስፈልገዋል ሱስ አስሎንጋስ ወንድ ልጅ እስከሆነ ድረስ ዩኒቨርሲቲ ገብታል፣ የትም ሆናል ራስ ላይ መስራት አለብን። ማለት በደረት ወይንም ባይሴፕስ ና ስራ እንጂ አይልም፣ ራስ ሄደ ነው የምትሰራው። እኔ እኮ ሙድ አይደለም። ሙድ ምንድን ነው? አንዱ ሙድ ሽቶ ነው ብሏል። ሊሆን ይችላል፣ እሱ ያስኬዳል፣ ሙድ ሽቶ ያስኬዳል። ከዛ በዘለለ ግን እንደ ወንድ ልጅ ፕሮቫይድ ማድረግ የምትችለው ለመጀመሪያው ለራስ ለሰውነት ታማኝ መሆን መቻል አለብህ። ሰውነታቸው ሳያምር ፕሮቫይድ የማያደርጉ ወንዶች የሉም አሉ፣ ምንም ጥያቄ የለውም አሉ። ከረንትሊ ላለንበት ግን ይሄ የጄኔሬሽን ችግር ስፖርት አንደኛው ነው ይፈታዋል ብዬ አስባለሁ። ምክንያቱም ራስን እየጠበቅ እዚህ ጋር እየለፋ ነው ላብ ጠብ እያለ እየወጣ እየወረድክ፣ ከዛ በዚህ ጋር ደግሞ መልሰ የገነባኸው ነገር እያፈረስከው ስትሄድ ይሰማሃል ማንም ሳይናገር። ኢቭን ኢፍ አንዳንዴ እንኳን ስፖርት ከገባ በኋላ መብላት የሌለብህ ምግብ ስትበላ ቶርች ያደርጋል። ማን ተናግሮ ነው ቶርች የሚያደርግ? ወይኔ ባልበላሁት አበዛሁት እንዴ ትላለህ። ምክንያቱም እኔንም ስለሚያጋጥም ጭራሽ ደግሞ አይደለም ሌላ ነገር ሲሆን ማለት ነው፣ ሌላ ሱስ ሲሆን አዲሽናል ሱስ ሲሆን ሳተኛ ራሱ ሲቀር ይሰማሃል። እረፍት ያስፈልግሃል። በደንብ አልተኛውም እንዴ ሪከቨሪ አላረኩም እንዴ ኦኬ ትላለህ። ጭራሽ ደግሞ ሌላ ምግብ በልተበት which means እንዲህ እንድትል የሚያደርግ ራስ ላይ የገነባህት ነገር ነች። ስለዚህ ሰዎች ሱስ ለማቆም ሌላ ሱስ ያስፈልጋቸዋል። ፍሮም ደ ቢጊኒንግ ደግሞ ከስር መሰረቱ የወለደም ካለ ወንድምም ያለውም ካለ ራሱም ቢሆን ስፖርት ሲባል ይሄ ቅርጽ ተወዳዳሪ መሆን ምን አንሆ አይደለም፣ እሱ አይደለም። ይሄ ኮች መሆን ይሄን አይደለም። ስፖርት ሚንስ አንድ ሰውነትን ቻሌንጅ የሚያደርግ ነገር መስራት ማለት ነው። በቃ አለቀ። 10 ፑሽ አፕ አንተን ቻሌንጅ የሚያደርግ ከሆነ በቃ እሱ ስፖርት ነው። ሌላ ሚስጥር የለውም። ማንም ሜዳሊያ የሚያደርግልህ የለም። ሰው የመጀመሪያው ጠዋት ስትነሳ ለነፍስ ጸሎት ታደርጋለህ፣ ለኪስህ ገንዘብ ትሰራለህ፣ ትሄዳለህ፣ ሱቅ ትከፍታለህ፣ ወይንም ሌሎች ነገሮችን ታደርጋለህ። ለአካልህስ፣ ለስጋህስ? ስጋ የአምላክ ስጦታ አይደለም እንዴ? የፈጣሪ አይደለም እንዴ? የተሰጠው አይደለም እንዴ? ኦፍ ኮርስ ለሱም መስራት አለብህ። ምን ከባድ ነገሮች ማንሳት፣ መክፋት፣ መውጣት፣ መውረድ፣ እነዚህ ነገሮች ስጋን ያበረቱታል። ስጋ ላይ ሰነጠንክ ማለት በማንኛውም ነገር ላይ ስልጣን ይኖራል። ይሄ እኮ ስጋ ያሳስቶኝ ነው ምናምን አትልም፣ ስልጣን ይኖራል። እኔ እቆጣጠረዋለሁ ሰውነቴን ካልኩኝ ይሄ ልጅ ከየት ነው የመጣው ማባል የለበትም። እኔ ይሄ አቤል ለመምጣት ብዙ የወደቅኩባቸው ነገሮች አሉ፣ ብዙ የተነሳሁባቸው ነገሮች አሉ። ከወደቀኝ ነገር ይልቅ ያነሳኝን እያከበርኩኝ እያመሰገንኩኝ እያመለኩኝ አሁን አለ። ሰው ብዙ ችግር ሊገጥም ይችላል በህይወት። አንድ የሚገርም ነገር አለ። ለችግር ምን ያክል ማለት ለችግር ትልቅ አምላክ እንዳለህ ንገረው እንጂ ለአምላክ የበዛብህን ችግር አትንገረው ይባል። ወይኔ አምላኬ ወይ ሁሉ ችግር አትበል። ላለብህ ችግር የአምላክህን ትልቅነት ንገረው። ዳን የኔ እግዚአብሔር ለችግሬ አለልኝ። አንተ እኮ ትንሽ ነህ በሱ አይን። በቃ ትንሽ ነህ አይን ስትል በቃል ብቻ አይደለም በተግባርም ጭምር። የፈለገ የህይወት ውጣ ውረድ ውስጥ ልትሆን ትችላለህ።